ሰላም እንዴት አላችሁ? ይህ በኤስኦኤስ ባህር ዳር አንደኛ ደረጃ ትምህርት ቤት ከሁለተኛው ሴሚስተር እንግዲህ ከየካቲት 3 ጀምሮ በተማሪዎች በተለያዩ የክፍል ደረጃዎች መካከል እየተካሄደ የቆየ የእግር ኳስ ጨዋታ ነበር ማለት ነው። እንግዲህ ጨዋታ በዛሬው ዕለት ፍጻሜውን አግኝተው ሁለት ዋንጫ የወሰዱ ቡድኖች በሁለቱም ጾታ በሴቱም በወንድም ጾታ ማለት ነው ዋንጫቸውን ተረክበዋል ማለት ነው። እንግዲህ ጨዋታው ከመጀመሪያው ጀምሮ ተማሪዎች የሚገርም ብቃታቸውን ያሳዩበት ራሳቸውን እንዲሁም የትምህርት ቤቱን አካላት ዘና ያደረጉበት ጨዋታ ነበር ማለት ነው። እንግዲህ በዚህ ጨዋታ ሁሉም ከአራተኛ ክፍል ጀምሮ እስከ ስምንተኛ ክፍል ያሉ ተማሪዎች ጨዋታቸውን አድርገዋል ማለት ነው። እዚህ ጋር የምትመለከቷቸው የስምንተኛ ክፍል ወንዶች በሁለቱም ሴክሽን ማለት ነው ኤ እና ቢ ወደ ጨዋታ ሲገቡ የሚያሳይ ቪዲዮ ነው እዚህ ጋር የምትመለከቱት ማለት ነው። እንግዲህ ጨዋታው በጥሩ ሁኔታ ሲካሄድ ቆይቷል። ሁሉም ቡድኖች ተጋጣሚዎቻቸውን በጨዋታ ብልጫ ያሸነፉት ደግሞ ለፍጻሜ ለዋንጫ ተፋላሚ ሆነው እንግዲህ በሁለቱም ጾታ ተጋጣሚዎቻቸውን ያሸነፉ ቡድኖች ዋንጫቸውን የግላቸው ማድረግ ችለዋል ማለት ነው። እንግዲህ በሁለተኛው ሰሚስተር እንዲህ መጀመሪያውን ሰሚስተር ትምህርታቸውን ካጠናቀቁ በኋላ ሁለተኛው ሰሚስተር ላይ ደግሞ ሁለተኛው አጋማሽ ላይ አእምሯቸውን በተለያዩ ስፖርታዊ ጨዋታዎች ነጻ ካደረጉ በኋላ በሁለተኛው ሰሚስተር ደግሞ ትምህርታቸውን በአግባቡ ይከታተሉ ዘንድ እንግዲህ የስፖርት ክበብ አባላት ከስፖርት መምህሩ ከአቶ አበበ ጋር በመሆን ይህንን የጨዋታ ክፍለ ጊዜ አመቻችተው በጣም ደስ የሚል ጥሩ የጨዋታ ታክቲክ አሳይተውናል ማለት ነው። እንግዲህ በዚህ ጨዋታ ዋንጫ ያነሱ በሴቱም በወንድም ጾታ ዋንጫ ያነሱ ቡድኖችን የሚገልጽላችሁናል ማለት ነው። እዚህ ጋር የምትመለከቷቸው ፎቶዎች እንግዲህ እነዚህ የሰባተኛ ክፍል ተማሪዎች ናቸው ጨዋታቸውን ለማድረግ ወደ ሜዳ ሲገቡ የሚያሳየን ነው ማለት ነው። እዚህ ጋር ደግሞ የስምንተኛ ክፍል ሴት ተማሪዎች በነገራችን ላይ አንዱ የዋንጫ ተፋላሚ እነሱ ናቸው። እዚህ ጋር የምትመለከቷቸው ደግሞ የሰባተኛ ክፍል ሴት ተማሪዎች ናቸው ማለት ነው። ጨዋታቸውን ሲያደርጉ ነው። ጥቆማ ለማስጠት ያክል እንግዲህ በወንዶች ጾታ ሰባተኛ ክፍሎች ዋንጫቸውን የግላቸው ማድረግ ሲችሉ በሴት ጾታ ደግሞ የስምንተኛ ክፍል ሴት ተማሪዎች በሚገርም የጨዋታ ብልጫ ዋንጫ ማሳካት ችለዋል ማለት ነው። እንግዲህ ጨዋታውን እንደ ጠቅለል ለማድረግ ያክል በጣም ብዙ አዝናኝ ነገሮችን የተመለከትንበት ጨዋታ ነበር። ተማሪዎችም በሚገርም ድጋፍ ጨዋታውን ሲከታተሉ ነበር ማለት ነው። እዚህ ጋር ዋንጫውን የግላቸው ያደረጉ የሰባተኛ ክፍል ወንድ ተማሪዎች ደስታቸውን ሲገልጹ ነው የምንመለከተው። እዚህ ጋር የምንመለከተው ደግሞ የስምንተኛ ክፍል ሴት ተማሪዎች በተወካዮቻቸው አማካኝነት በምክትል ርዕሰ መምህሩ ሰርጊዜው ዋንጫ ሲበረከትላቸው ነው። እዚህ ጋር ደግሞ ወንዶች የሰባተኛ ክፍል ተማሪዎች በርዕሰ መምህራቸው ሰር ማስተዋል የዋንጫ ሽልማት ሲካሄድላቸው የሚያሳይ ቪዲዮ ነው ማለት ነው። እዚህ ጋር የምንመለከተው እንግዲህ የሰባተኛ ክፍል ወንድ ተማሪዎች በጣም በሚገርም ብቃት ሁሉንም ተጋጣሚዎቻቸውን አሸንፈው ዋንጫውን የግላቸው ማድረግ ሲችሉ፣ በስምንተኛ ክፍል ደግሞ ስምንተኛ ክፍል ሴት ተማሪዎች ዋንጫውን የግላቸው አድርገዋል። እንግዲህ ጨዋታው ብዙ ትዕይንቶችን ተመልክተንበታል። በጣም ደስ የሚሉ ከህፃናት ሊጠበቁ የማይችሉ የጨዋታ ታክቲኮችንም ተመልክተናል። በጣም እዚህ ጋር የሚገርመው በእድሜ ደረጃ እንኳን የማይመጣጠኑ በተለያየ እድሜ ክልል ያሉ ተጫዋቾች ግን በህፃናት በኩል በጣም የሚገራርሙ የጨዋታ ታክቲኮችን አሳይተውናል። እኔ የስምንተኛ ክፍል ወንዶች የስምንተኛ ቢ ክፍል ወንዶች ናቸው ማለት ነው። ሜዳ ከገቡ በኋላ እንግዲህ ጨዋታቸውን ሊያደርጉ ሜዳ ውስጥ ነው የምንመለከታቸው። በስድስተኛ በአምስተኛ በአራተኛ በተለያዩ ክፍል ደረጃ ያሉ ተማሪዎች የሚገርም ጨዋታቸውን አሳይተውናል። በጣም ደስ የሚል ጊዜ ነበር። የስምንተኛ ቢ ሴቶች ናቸው እንዲህ ዋንጫ ያነሱት። እዚህ ጋር የምትመለከቷቸው የስድስተኛ ክፍል ወንድ ተማሪዎች ናቸው። የሕክምና ቡድኖች ናቸው። እዚህ ጋር የምናያቸው ደግሞ እንዲህ ደግሞ የዋንጫውን ማሳካት የቻሉ የሰባተኛ ክፍል ወንድ ተማሪዎች ናቸው። በጣም የሚደንቅ ጨዋታ ብቃት አይተንባቸዋል። የሕክምና ቡድኖችም እንግዲህ የመጀመሪያ እርዳታ እየሰጡ ነበር ማለት ነው። እዚህ ጋር የምንመለከታቸው የስምንተኛ ቢ ዋንጫውን ያሳኩት ወደ ሜዳ እየገቡ ነው። እኒህ ደግሞ ወንዶች ናቸው። እውነትም ዋንጫ ይገባቸዋል። የሚገርም ጨዋታ አሳይተውናል። በጣም እናመሰግናለን። እዚህ ጋር የምታያቸው ደግሞ የስምንተኛ ሴቶች ናቸው።
በተደጋጋሚ ፎቶ ላይ የምንመለከታቸው እኒህ ደግሞ የመጨረሻ የዋንጫ ጨዋታቸውን አድርገው በሰባተኛ ክፍል ወንዶች የተሸነፈ ቡድን ነው ማለት ነው። እኒህም የሚገርም ጨዋታ አሳይተውናል። እንዳጠቃላይ በጣም ደስ የሚል የጨዋታ ክፍለ ጊዜ አስመልክተውናል ማለት ነው። እንግዲህ ይህን ላስተባበሩልን የስፖርት አካላት ለነሰር አበበ፣ ሰር ሳሙኤል፣ ነሰር ከፍ ያለው የመሳሰሉት ታላቅ ምስጋና ይገባቸዋል። ተማሪዎችም ላሳዩት ስፖርታዊ ጨዋነት በእጅጉ ምስጋና ማቅረብ እፈልጋለሁ። እጅግ በጣም የሚያዝናና የሚያስደስት የተለያዩ አስደናቂ ጨዋታዎችን ያየንበት ጊዜ ነበረ ማለት ነው። እዚህ ጋር ያሉ የሕክምና ቡድኖች ናቸው። እንግዲህ ከሰር አበበ ጋር ነው የምንመለከታቸው እየተሯሯጡ ሕክምና ሲሰጡ ነው። እነዚህ ደግሞ የስምንተኛ ወንዶች ናቸው። እዚህ ጋር የምንመለከታቸው በሴቶች በኩል ጨዋታቸውን ለመጨረሻ የዋንጫ ፍጻሜ ያደረጉ የሰባተኛ ክፍል ሴቶች ናቸው። በጣም የሚገርም ብቃት አላቸው። በነገራችን ላይ እነዚህም ብዙ ተጋጣሚዎቻቸውን አሸንፈው በመጨረሻ ግን ለዋንጫ ማሳካት ሳይችሉ የቀሩ ግን አስደናቂ ብቃት ያላቸው ሴቶች ናቸው ማለት ነው። እዚህ ጋር ሰላምታ እየሰጡ የምንመለከታቸው እንዲሁ ለማስታወሻ ይሆን ዘንድ ይህንን ቪዲዮ እንድትመለከቱት ጋበዝኳችሁ። ሁላችሁም ተማሪዎች በጣም እናከብራችኋለን፣ በጣም እንወዳችኋለን። በጣም የሚገርም ጨዋታ ሳይታችሁ ነው። በጣም ደስተኞች ነን። በዋንጫ መስጠት ፕሮግራም እዚህ ጋር ደስታቸውን እየገለጹ የሚገኙ በወንዶች ሰባተኛ ክፍልና በሴቶች ስምንተኛ ክፍሎች ዋንጫቸውን ሲረከቡ ቪዲዮ ነው። እንግዲህ እዚህ ጋር የምንመለከተው እጅግ በጣም አስደናቂ ትዕይንት እንግዲህ መምህራን ተማሪዎቻቸውን እያበረታቱ እየደገፉ ተመልክተናል። እንግዲህ መልካም ጊዜ እንዲሆንላችሁ እመኛለሁ። ቀሪውን ቪዲዮ እንድትመለከቱት እየጋበዝኩ ከወዲሁ ይሰናበታለሁ ማለት ነው። መልካም ጊዜ ተመኘሁ። ዋንጫውን ለበሉ ቡድን ማለት ነው። ሌሎች ልማቶች የሚከናወኑ ከተሳምንት ነው። That's